የኮሜርሻል እቃ ስለሆነ በረዶ መስበሪያ ራሱን የቻለ ለብቻ ነው ያለው። ቴምፕሬቸር እንደምትፈልጊው ጉልበት መጨመር መቀነስ የምትችሉ ነው። እነዚህ ላይ ደግሞ ምንም አይነት ውሃ ተጠቀሚ በበረዶ መፍጨት ትችይባቸዋለሽ። የጁስም የሽንኩርትም አንድ ላይ ነው። እንደዚህ አይነት መፍጫዎች ብራንዶች ካልሆኑ ብዙ ጊዜ በአንዱ ምክንያት ሁሉም ሊበላሽ ስለሚችል ጥንቃቄ መደረግ አለበት። አነስተኛ ጁስ የምትባለው 1 ሊትር የጁስ የቡናና የቅመም ያላት ነች። ዋጋውም ሪዝነብል ነው። 4900 ብር ነው። ሰላም የፋሚሊ ገበያ ቤተሰቦች እንዴት ናችሁ? በዛሬው ገበያ ጥናት ፕሮግራማችን ለእናንተ ለውድ ተመልካቾቻችን ይበጃል ይጠቅማል ያልነውን የተለያዩ የወጥ እቃዎችን ወደ መታገኙበት ሄመራን ኤሌክትሮኒክስ ተገኝተናል። ወደ ውስጥ ገብተን ምን አይነት ኤሌክትሮኒክሶች አሉ፣ ዋጋቸውስ ምን ይመስላል የሚለው የምንመለከት ይሆናል። እስከ ፕሮግራማችን ፍጻሜ ድረስ ቻናላችንን ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ላለው ወደ ውስጥ አብረን እንግባ። ሰላም እንዴት ነሽ? አለን። ዛሬ እንግዲህ ቤተሰቦቻችንን ሄመራን ኤሌክትሮኒክስ ብዙ አይነት ኤሌክትሮኒክስ ታገኛላችሁ ብለናችሁ ይዛናችሁ መጥተናል። እስቲ በቅድሚያ ራስን አስተዋውቀንና ሄመራን ኤሌክትሮኒክስ ማን ነው፣ ምን አይነት ኤሌክትሮኒክሶችን እዚህ ማግኘት እንችላለን የሚለው ለተመልካቾቻችን አብራራለን። እሺ፣ እንኳን ደህና መጣችሁ። ሀብታሙ እባላለሁ። የሄመራን ኤሌክትሮኒክስ ባለቤት ነኝ። የተለያዩ ጁሰሮች፣ የሽንኩርት መፍጫዎች፣ እንደውም ኦቭኖችና የቤት እቃዎች፣ የተለያዩ የቤት ውስጥ መገልገያዎች እንዲሁም ለኦፊስ የሚሆኑ አነስተኛ ማፍያዎች ሁሉንም እኛ ጋር ታገኛላችሁ። በጣም ጥሩ። እንግዲህ እየተመለከትኳቸው ነበርና ከየትኛው ጀምር? ከጁሰሮች ጀምር ላሳይሽና እንግዲህ አሁን ማሳይሽ ለብቻ አነስተኛ ጁስ የምትባለው 1 ሊትር የጁስ የቡናና የቅመም ያላት ነች። ዋጋውም ሪዝነብል ነው። 4900 ብር ነው። 3 ኢን 1 ነች እና በቀላሉ ለጁስ የምትሆን እቃ ነች። ለብቻሽም ብትሆኚ ለአንድ ለሁለት ለሶስት ሰውም በቂ ነች እና በዋጋም አሁን ካሉት የጁሰሮች መለስተኛና ዋጋው ፌር የሆነ ፕራይስ። ይሄኛው ቆንጆ ጁሰር ነው፣ ሉተስ ይባላል። 3 መቀየሪያ ያለው የቡናና የቅመም እንዲሁም ደግሞ አንድ የጁስ መፍጫ አለው። ይሄ 4900 ብር ያገኛሉ እኛ ጋር ይመጡ። እንዲሁም ደግሞ እሺ፣ አሁን ደግሞ ማሳይሽ አሁን ከተለመደው ከፍ ይላል። ሊትር 1.5 ሊትር ነው። ያኛው ባለ 3 አለው። ይሄ ደግሞ አንድ የጁስና አንድ የቡና ብቻ ነው ያለው። 6500 ብር ያገኙታል። ይሄ ቢያንስ ከ3 እስከ 4 ሰው በደንብ መገልገል ይችላል። ሞተሩም ከፍ ይላል፣ እንዲሁም ደግሞ የመያዝ አቅሙ ከፍ ያለ ነው። ለተወሰነ ቤተሰብ ይሄ ከዛኛው ከፍ ይላል። የዋጋም ብዙ ልዩነት አይደለም፣ ብራንዱም ይለያያል። ያኛው ሉተስ ነው፣ ይሄኛው ደግሞ ሮሜ ይባላል። ያው የቻይና ብራንዶች ሆነው በተለምዶ የኢጣሊ አንደር ላይሰንስ ነው ሮሜ፣ ግን ያው ከቻይና የሚመጡ እንትኖች ናቸው። ቆንጆ እቃ ነው። ይሄኛው 1.5 ሊትር ነው፣ 6500 ብር ነው። አሁን ደግሞ ማሳይሽ እንግዲህ በተለምዶ የቻይና ሲባል መጥፎ ሊመስለን ይችላል፣ ግን ይሄ አሁን በቻይና ብራንድ ትልቁ ብራንድ ነው። ሳቺ ይባላል። አንደኛ ታዋቂ ብቻ ሳይሆን ኳሊቲም ጭምር ነው። ብዙ ጊዜ እናጣጥለው ነበር። አሁን ደግሞ ከተለያዩ ብዙ እቃዎች አሉት። ትልቅ እቃም ነው፣ ቆንጆ ብራንድ ነው። ሰው ተመራጭ አድርጎት አሁን ሳቺ በብዙ በፈለግሽው አይነት ማቴሪያል አለ፣ ግን ቆንጆ የጁስ መፍጫ ነው። 2 የጁስ 1 የቡና ነው ያለው። አንድ ትልቅ የጁስ አለው፣ አንድ ደግሞ አነስተኛ ግማሽ ሊትር የጁስ መፍጫና የቡና መፍጫ አለው። አሁን ሳሳይሽ አሁን ጊዜ ህፃናቶች ካሉብሽ አብሶ ለህፃናት ምግብ መፍጫ መጠቀም ይችላል። ለብቻው ወጪ አያስወጣሽም። እንዲሁም ደግሞ 2 አይነት ጁስ ላቅርብት የግድ ይሄን መገልበጥ አይኖርም። ተጨማሪ የጁስ መፍጫ ነች እና አንድ አነስተኛ የቡና መፍጫ አለው። ሳቺ በ7200 ብር ያገኙታል። 7200 ብር። በትንሹ ለሚፈልግም አለ አይደል? ሳቺ አነስተኛ ለሚፈልግ ይኖራል። ሻውን ደግሞ ይሄ ሞልኔክስ ነው፣ የፈረንሳይ ብራንድ ሆኖ ግን አንደር ላይሰንስ እነዚህም ቻይናዎች ናቸው። ይሄም 2 የጁስ 1 የቡና ነው ያለው። ቅድም ልክ እንዳሳየውሽ። አዎ ጆጉም ረዘም ያለ ነው፣ ሞተሩም ቆንጆ ነው። ይሄኛው ወደ 9500 ብር ነው። ካሉት ጉልበትም ካፓሲቲም እንዲሁም ደግሞ ኳሊቲ ትንሽ ከፍ ይላል። ልክ በየደረጃቸው ይሄን ይመስላል።
ከስተመሮች መጥተው እናንተ ጋር የጁስ መፍጫዎችን ሲገዙ ምን አይነት ጥንቃቄ ማድረግ እንዳለባችሁ ጋር ታረጋላችሁ? አንደኛ ምንም አይነት ያለ ውሃ ምንም አይነት ጁስ እንዳይሞክሩ። አንዳንድ ሰው ያለ ውሃ ይሞክራል። ያ ማለት ደግሞ አይፈጭልሽም። በነገራችን የሚሽከረከረውና አንዳንዴ በስህተት ሞተርም ልታቃጥይ ትችላለሽ። ሁሌ ከስር ትንሽ ውሃ ጠብ አድርገው የሚፈልጉትን ፍሩት ከላይ ቢያረጉ ግማሽ ብርጭቆ ውሃ ከስር በቂ ነው። የሚፈልጉትን በደንብ ይፈጭላቸዋል። እንዲሁም ማብሪያ ማጥፊያዎቻቸውን ደግሞ ረጅም ሰዓት ይዘው መቆየት የለባቸውም። ያዝለቀቅ ይላል። በተጨማሪ ደግሞ ሁሌ ስንሰጣቸው ቀድሞ ማኑዋል ቢያነቡ ኤሌክትሮኒክስ አሁን ላይ ከዋጋም አንፃር ደግመሽ ቶሎ ቶሎ የምትገዢው ስላልሆነ በአግባቡ ተጠቃሚ ረጅም ጊዜ ያገለግልሻል። አሁን ደግሞ ማሳይሽ በብራንድ ደረጃዎች ከሚጠሩት አንዱ ኬኑድ ነው። የእንግሊዝ ብራንድ ነው። በጣም ኳሊቲ ነው። ይሄ ወደ 12800 ብር ነው። የጁስና የቡና ነው ያለው። ይሄንን ብራንድ የምትፈልጊ ከፍ ያለ ሳይዝ ደግሞ ቆይ አሳይሻለሁ። ይሄኛ በጣም ቆንጆ ከምንላቸው እቃዎች ናቸው። በተለምዶ ፊሊፕስ ምናምን ከምንለው ብራንድ በኳሊቲ ኬኑድ በጣም ምርጥ እቃ ነው። ቆንጆ እቃ ነው። ዋስትና አላቸው? ዋስትና የላቸውም። ዋስትና ሳይሆን የጥገና አገልግሎት ነፃ ሰርቪስ ከኛ ለሚገዙ እንሰጣለን። ያ ማለት ያው ማቴሪያልን አያካትትም። ነፃ ሰርቪስ ላይ የሚፈልግ ብቻ ምንም አይነት የእጅ ክፍያ አናካትትም። ጋራንት ካልሽ ለእያንዳንዱ ፔፐር መስጠት አለብሽ። ኤሌክትሮኒክስ ደግሞ በመብራት ኃይልም ብልሽት ሊያጋጥማቸው ስለሚችል ያን የምናግዘው ሙያተኞች ስላሉን በእኛ ጥገና እንሰጣቸዋለን እንጂ የዋስትና እንትኖች የሉም። ግን ያው ዋስትናችን ምንድነው? ሜንቴናንስ ሰርቪስ በነፃ ያገኛሉ ለኛ ከስተመሮች። በጣም አሪፍ። እሺ አሁን ደግሞ ማሳይሽ አሁን ኬኑድ ብዬ ያሳየሽ አለ አይደለ? እነዚህ ላይ ደግሞ ምንም አይነት ውሃ ተጠቀሚ በበረዶ መፍጨት ትችይባቸዋለሽ። ካፓሲቲያቸውም ጉልበታቸውም እንዲሁም ደግሞ ሳይዝ እንደምታዩ ከፍ ያለ ነው። ይሄኛው ኬኑድ ትልቁ ነው። ይሄ 14800 ብር። በጣም ለየት የሚያደርገው ያለ ውሃ በበረዶ ብቻ መፍጨት ስለሚቻል ይሄ ወደ 14800 ብር ይሄዳል። ቆንጆ የመናገር ምርት ነው። ኬኑድ የእንግሊዝ ብራንድ ናቸው። ያው ወደኛ ሲገቡ አንደር ላይሰንስ ይሁኑ ግን ኳሊቲያቸውንም ብራንዳቸውንም የጠበቁ እንዳየሽው በኮስትም ደግሞ ከተለመዱት ዋጋቸው ከፍ ይላል። ግን ደግሞ ውድ እቃ ዋጋው ርካሽ ነው። ረጅም ዓመት ምንም ሳይሆን መጠቀም ይችላሉ ማለት ነው። አሁን ደግሞ ማሳሽ እንግዲህ ከተለመዱት በተናቸው ለየት ይላል። እንደ ታይመር ከሞላሹ ራሱ ሁሉ ማጥፋት የሚችል ነው። ሞልኔክስ ነው። አይስ ክራሽ ነው። እንደምታየው ዲጂታል ነው። ስሙዚ ለመስራት በተና ተጠቃሚም የራሱን አይስ ክራሽ ለማድረግ በረዶ መፍጫ ለብቻ አለው። ሞልኔክስ ነው። የፈረንሳይ እቃ ነው እቃው። ይሄኛው ወደ 19500 ብር ነው። ለየት ይላል። አንደኛ ብርጭቆ ነው። ብርጭቆ ሲሆን ኮስታቸውም ከፍ ይላል። ሁለተኛ ደግሞ ከቆይታ አንፃር መጫጫር አይኖርም። እነዚህ ላይ ግላስ ከሆነ ማለት ነው። ያው ብርጭቆ እንዳይሰበርባቸው መጠንቀቅ ብቻ ነው። እቃው በጣም ቆንጆ ነው። ብራንዱ ቆንጆ ነው። እንዳልኩሽ ደግሞ በበረዶም ጭምር መፍጨት የሚችሉበት ቆንጆ የጁስ መፍጫ እቃ ነው ማለት ነው። አሁን ደግሞ ማሳይሽ ቅድም ካየናቸው ብራንዱ ነው፣ ግን የጁስም የሽንኩርትም አንድ ላይ ነው። እንደዚህ አይነት መፍጫዎች ብራንዶች ካልሆኑ ብዙ ጊዜ በአንዱ ምክንያት ሁሉም ሊበላሽ ስለሚችል ጥንቃቄ መደረግ አለበት። ጥሩ ብራንድ መምረጥ አለብሽ። ማለት ብዙ አይነት እቃዎች አሉ፣ ግን ያው እኛም መርጠን የምንይዛቸው ኮምፕሌን እንዲመጣ ሳይሆን በአገልግሎቱ ተመልሰው እንዲመጡ ነው። ኬኑድ ነው ይሄ ወደ 24800 ብር አካባቢ ነው። የጁስ አለው፣ የሽንኩርት አለው። እዚህ ጋር እንደምታያቸው ደግሞ የተለያዩ ስላይስ ማድረጊያዎች፣ ቅርጽ ማውጫዎች፣ ካሮት፣ ድንች መሰነጣጠቂያዎች አላቸው። እነዚህም በ24800 ፉድ ፕሮሰሰር ተብለው የሚጠሩ ማለት ናቸው። ቀለል ያለ ነው፣ ግን ደግሞ እንደምታየው ከእቃው ይልቅ ሞተሩ ነው ገዘፍ ያለ። ሞተሩ ተለቅ ያለ ነው። ያ ማለት ረጅም ጊዜ እንዲገለገሉበት ያደርጋቸዋል ማለት ነው። ዋጋው ስንት ነው? 24800 ብር። አሁን ደግሞ እንግዲህ ማሳይሽ ወደ ተለመደውና ብዙ ማህበረሰቦቻችን እንደሚያውቁት ፊሊፕስ ነው። ፊሊፕስ ይሄ በጣም ትልቁ እቃቸው ነው። ሙሉ ፉድ ፕሮሰሰር ነው። ይሄን ለማሳየት ያህል እዚህ ጋር የምታያቸው እቃዎች አሉት። ብቻውን አይደለም። ይሄ የሽንኩርት መፍጫ አለው። እንዲሁም ደግሞ ይሄ እነዚህ ኤክስትራክተር መስሪያዎች ናቸው። ይሄ ጁስ ስትሰጩ አሰሩን ለብቻ ውሃውን ለብቻ የሚለይ የጁስ አለው፣ የሽንኩርት አለው። እንደገና ደግሞ ይሄ ኤክስትራክተር የሚባለው የጁስ ነው። የተለያዩ እቃዎች አሰር፣ ካሮት፣ አፕል፣ አናናስ እዚህ ላይ የማትፈጫቸውን እቃዎች
ይሄኛው ይፈጭልሻል። ውሃውን ለብቻ ይለቃል። አሰሩን ደግሞ ቆሻሻው ማስቀመጫ ለብቻ ጋርቤጅ አለው ማለት ነው። ይሄ ቆንጆ ነው። ይሄ ብቻ አይደለም ያለው። ይሄ ወደ 40 ምናምን አይነት አክሰሰሪ ያለው ብዙ ነው የሚሰራው። ሙሉ ፉድ ፕሮሰሰሩ ነው የዚህ የፊሊፕስ ትልቁ ከሚሉት ነው። ቅድም ካየናቸው ደግሞ አይስክራሽ ማድረግ ስትፈልጊያለ፣ ስሙዚ መስራት ስትፈልጊያለ ይሄ አውቶ ክሊን ነው። ይሄ ፊሊፕስ ትልቁ ዋጋ ነው። በዋጋም ወደ 65,000 ብር ይፈጃል። ትልቁ እቃ ነው። እንግዲህ ብራንድ ነው የፊሊፕስ። የአንድ አመት ሙሉ ዋስትና አለው። ይሄ በካምፓኒው ስለሆነ የአንድ አመት ሙሉ ዋስትና አለው። አመት ሲያልፍ የፊሊፕስም ልክ ቀደምን እኛ እንዳልንሽ ነፃ ሰርቪስ አለው ይሰጣሉ። ግን የእቃ ከአመት በኋላ ለሚመጣ ኮስት የምታደርጊው አንቺ ራስሽ ነሽ ማለት ነው። ይሄን እንግዲህ ሳይና ሚል ይሄን የጁስ እቃ ነው። ኤክስትራክተር ካሮት፣ አፕል፣ አናናስ ትሰጫዋለሽ ውሃውን ለብቻ እንዲሁም ይሄ ደግሞ ራሱን ችሎ ቅድም ያየሽው ከፊሊፕሱ ጋር ያለው ነው። ይሄ ራሱን ችሎ ነው መቀየሪያ ያለው። ይሄ የጁስ መፍጫ አለው፣ አነስተኛ መፍጫ አለው እና መቀበያዎች አሉት። ልክ እንደምታዩ አክሰሰሪዎች እነዚህ ይሄ የምታያቸው እንዳለ እዚህ አሁን ካሳየሁሽ ጋር አንድ ላይ የሚፈጩ ናቸው። እነዚህ 15500 ብር ይባላሉ ማለት ነው። በጣም ጥሩ። ብራንዱ ምን ነበር? ብራንዱ ይሄ ሳዮና ነው ተለምዶ። እንግዲህ ይሄ ጁሰር ደግሞ ቀደም ካሳየሁሽ ካየናቸው በጣም ትልቅ ነው፣ በሳይዝም ሂዩጅ ነው። እንግዲህ ለምግብ ቤቶች እንዲሁም ደግሞ ለጁስ ቤቶች የራሱ ቴምፕሬቸር ይሄ 5.5 ሊትር ነው። ትልቅ ነው። ጉልበትም በዛው ልክ ነው። ያው አንዳንድ ሰው ለቤቱም ብሎ የሚገዛ አለ በርግጥ። ምክንያቱም ያው የጁስ መፍጫ አንዳንዴ ትልቅ ቤተሰብ ካለሽ ከስንት አንድ ይሁን ብሎ የሚገዙ ለቤት አሉ። ብዙ ጊዜ ግን የምንሸጣቸው የኮሜርሻል እቃ ስለሆነ በረዶ መስበሪያ ራሱን የቻለ ለብቻ ነው ያለው። ቴምፕሬቸር እንደምትፈልጊው ጉልበት መጨመር መቀነስ የምትችሉ ነው። በጣም ጉልበት አለው። ይሄ 5.5 ሊትር ነው። የዚህ ዋጋው ደግሞ 25000 ብር ነው። በጣም አሪፍ። በበረዶ የሚፈጨው ማለት ነው ያለው። ትክክለኛ አብዛኛው የሚፈጨው በበረዶ ነው። ይሄ እንደው ብዙ ጊዜ ውሃ አይጠቀሙም ይሄን ሲፈጩ። ቅድም ካልነው ከኖርማሉ የሚለየው ይሄ ምንድነው? ያለምንም ውሃ ምንም አይነት ጁሰር ልፍጭ ካልሽ መፍጨት ይችላል። የሞተር ጉልበት ካፓሲቲ ልዩነታቸው ነው። እነዛ በጣም ትልቅ ስለሆነ አሁን እንደ አቮካዶ ምንም ውሃ ይግባበት ካሉ በባዶ መፍጨት ይችላል። ይሄ እንግዲህ ተመልካቾቻችን በሄመራን ኤሌክትሮኒክስ ተገኝተን ያስቃኘናችሁ የገበያ ጥናት ፕሮግራም የተመለከታችሁትን ይመስል ነበረ። ሄመራን ኤሌክትሮኒክስን ማግኘት የምትፈልጉ ከስር ባስቀመጥንላችሁ ልክ እየደወላችሁ እነሱን ማግኘት ትችላላችሁ። ቀጣይ በሌላ የገበያ ጥናት ፕሮግራም እስከምንገናኝ ድረስ ሰላም ቆዩን።